የተመሰገነ ይሁን። ጸልየን ዕለቱን እንጀምራለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን ስለዚህ ማለዳ፣ ደግሞም ይህንን ማለዳ በድጋሚ ስለሰጠህን ክብር ምስጋና ይድረስህ። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም ቃልህን ለመማር ዕድሉን ሰጠህን። ምስጋና ይድረስህ ጌታችን፣ ንጉሳችን። አስተዳደርህ ተስማምቶናል። ጌታ የዘላለም አምላክ በየዕለቱ ባንተ ርኅራሄ ውስጥ፣ ባንተ ፍቅር ውስጥ፣ ባንተ የአባትነት እንክብካቤ ውስጥ እንድታቆየን ቀናችንን በማለዳ ሰጠንህ። አሁን ደግሞ ከቃልህ ማዕድ ከቃልህ ገበታ ላይ አለን። መንፈስ ቅዱስ ለእያንዳንዳችን እንደሚገባንና እንደሚቆይልን አስተምረን። ይህንን ትንሽ ሰው አስበው፣ አንደበቱን ፍታ። ለሕዝብህ በሚገባቸው በሚቆይላቸውና በማይረሱት መንገድ እውነትን መግለጥ ይችል ዘንድ ቃልህንም በቅዱስ ድፍረት በፍጹም ግልጥነት እንዲናገር አስበው። ለሕዝብህም ሰሚ ጆሮ፣ አስተዋይ ልቦናን ስጥ። በማስተዋል እንዲሰሙ፣ ልባቸውን ሰጥተው እንዲሰሙ። አምላካችን እግዚአብሔር ሆይ በትኩረት እንዲሰሙ የልድያን ልብ እንደከፈትክ እንዲሁ የሕዝብህን ልብ ክፈት። ጊዜውን ለአንተ አደራ ሰጠን። አስተምረን። ይህን የማይወዱ በዚህ መስመር ውስጥ ለማወክ የሚመጡ ሁሉ በስም ስልጣን ይታገዱ። አንተን አክብረን፣ አንተን ፈርተን ቃልህን በመንቀጥቀጥ እንድንሰማ አግዘን፣ በጌታ በኢየሱስ ስም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። በታማኝነት ፊት የተደቀነ ፈተናን በተመለከተ ዛሬ ሦስተኛውን ክፍለ ጊዜ እንወስዳለን። ይህ የሁለተኛ ጢሞቴዎስ ጥናት በተለይ ሦስተኛው ምዕራፍ ሲሰሙት አስጨናቂ ነው። እንደነዚህ የሚመስሉ ሰዎች በእርግጥ በእግዚአብሔር ቤት ውስጥ ነበሩ? ዛሬም አሉ ወይ የሚል ጥያቄን ያስነሳል። በተለይ የጨረስንበት የመጨረሻው ንባብ ጨካኞች የሚለው አንዳንዶችም በእርግጥ ይህ የርኅራሄ ጠብታ ሳይኖራቸው ሰዎች በእግዚአብሔር ቤት እንዴት ይኖሩ ዘንድ ይቻላቸዋል? አስታውሱ፣ ይሁዳም ከረጢት ጠባቂ ሆኖ ከፍጹሙ መምህር፣ ከቅዱሱ መምህር፣ ከእንከን የለሹ መምህር ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ሆኖ ልቡ ግን የት እንደነበረ ታስታውሳላችሁ። እና ሐዋርያው ጳውሎስ እንደነዚህ የሚመስሉ የአምልኮት መልክ ያላቸው በስንዴ ውስጥ የተቀየጡ እንክርዳዶች እንደሚኖሩ ቀድሞ ለጢሞቴዎስ ያስታውቀዋል። ከነዚህ ደግሞ እንዲርቅ ያስጠነቅቀዋል። ባለፈው ሳምንት የቆምነው ጨካኞች የሚለው ቃል ነው። ጊዜያችንን ለማዳን ቁጥር 3 ላይ ከቆምንበት አነብና ቀጥላለሁ። ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ይላል። ያነበብኩት በነባሩ ትርጉም ነው። አሁን ደግሞ በአዲሱ መደበኛ ትርጉም አነባለሁ። ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣
ችኩሎች፣ በከንቱ በትዕቢት የሚወጠሩ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይልና ቁጥር 6 ላይ እነርሱም በየቤቱ ሾልከው እየገቡ የኃጢአት ብዛት የተጫናቸውን በተለያየ ክፉ ምኞትም ውስጥ ገብተው የሚዋልሉ መንፈሰ ደካማ ሴቶችን የሚያጠምዱ ናቸው። እንደነዚህ ያሉ ሴቶች ሁልጊዜ ይማራሉ፣ ነገር ግን እውነትን ወደ ማወቅ ፈጽሞ ሊደርሱ አይችሉም። ኢያኔስና ኢያንበሬስ ሙሴን እንደተቃወሙት እነዚህ አእምሯቸው የጠፋባቸውና ከእምነት የተጣሉ ሰዎች ደግሞ እውነትን ይቃወማሉ። ይሁን እንጂ አይሳካላቸውም። ምክንያቱም የእነዚያ ሰዎች ሞኝነት እንደተገለጠ ሁሉ የእነዚህም ለሁሉ ግልጽ ይሆናል ብሎ ሐዋርያው እዚህ ጋር በጣም የሚገርም ነገር ይናገራል። ቀደም ብለን ይህንን ክፍል ስናጠና የሐዋርያው ጳውሎስ የመልእክቱ አደረጃጀት ከግለሰቡ ከራሱ ራሳቸውን የሚወዱ ገንዘብን የሚወዱ ብሎ ከዛ በኋላ የጎንዮሽ ጠቡን ተሳዳቢዎች፣ ትምክህተኞች፣ ራሳቸውን የማይገዙ ጨካኞች፣ እርቅን የማይሰሙ ሐሜተኞች እያለ ቀጥሎ ባለፈው ሳምንት ጨካኞች ብለን ነው ያቆምነው። ዛሬ መልካም የሆነውን የማይወዱ ብሎ ይጀምራል። መልካም የሆነውን የማይወዱ። በዚህ ስፍራ ሐዋርያው ያሰበውን በእርግጠኝነት መናገር ለብዙዎች ያስቸግራል። ብዙ የመጽሐፍ ቅዱስ ተማሪዎች ያንን ይላሉ። በጎ ነገር ለመፈጸም ካለመቻል በላይ የሆነ ጥመት የሞላበት አቋም ያላቸው መሆኑን ያመለክታል። ለበጎ ምግባር ወይም ጌታ ለሚወደው ተፈላጊ ለሆነው ነገር ፍላጎትን ማጣት ብቻ ሳይሆን እንደዚያ አይነቱ ሁኔታ ጨርሶ የሌለበትን ውሳጣዊ አቋማቸውን የሚመለከት ሐሳብ ነው። ለበጎ ነገር፣ ለክቡር ነገር መሰረታዊ ጥላቻ ያላቸው መሆኑን ግልጥ ያለ አቋማቸው የማንነታቸውን መግለጫ መልካም የሆነውን ነገር አለመውደድ ነው። መልካም የተባለ ነገር ሁሉ ሲነሳ ልክ ሰዎች ለአንዳንድ ነገር አለርጂክ እንደሆኑ እነዚህ ሰዎች ለመልካም ነገር አለርጂክ ናቸው። ከትክክለኛውና ጽዱ አቋም የተነጠለ የህይወት ምርጫቸውን የሚመለከት ጉዳይ ነው። ወገኖቼ ትክክለኛውንና ጽዱውን አቋም የናቀ ምርጫና ልምምዳቸውን ይመለከታል። የጌታ ፈቃድና ፍላጎት ካለበት የትኛውም እርሱን ገላጭ ድርጊትና ሐሳብ ጥለኛ የሆነ የህይወት አቋም ማራመድ ነው። መልካም የሆነውን የመልካም ነገር ሁሉ ምንጭ እግዚአብሔር ነው። ስሙም እግዚአብሔር መልካም ነው። ደጋግሞ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። መልካምነቱ በፍጥረት ሁሉ የሚታወቅ የመልካም ነገር ሁሉ ጣራ ነው። መልካምን አለመውደድ በባህሪው እግዚአብሔርን ካለመውደድ ጋር በቀጥታ ይገናኛል። ስለዚህ ወደ በጎ ነገር ያደላ ስነ ምግባራዊ አቋምን ጨርሶ የማይፈልጉ ናቸው። ስለዚህ ትክክለኛና ጽዱ የሆነ ነገርን የናቀ አቋም ያላቸው መሆናቸውን ይናገራል። ቀጥሎ ጳውሎስ ከዳተኞችና ችኩሎች፣ በትዕቢት የተነፉ ብሎ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ብሎ ያነሳል። ከዳተኛ ማለት ምን ማለት ነው የሚለውን ጥያቄ ማንሳት በዚህ ጊዜ ተገቢ ነው። ለእንዲህ አይነቱ ጥያቄ ከዳተኛ አጭር ምላሹ የእውነትና የእምነት ባላጋራ ማለት ነው። የእውነትና የእምነት ባላጋራ ወገኖቼ፣ ከዳተኛ ማለት እውነቱን ከዳኝ
እምነትን ሰባሪ ማለት ነው። እንዲህ ብለን ባጭሩ ብንገልጠው አንሳሳትም። አንዳንዶች ሁልጊዜ ይላሉ፣ አብዛኛውን ጊዜ ከዳተኛነት በግለሰብም ሆነ በማህበረሰብ ሕይወት ውስጥ ሲከሰት የመጀመሪያዎቹ ሰለባዎች እውነትና እምነት ናቸው። ነገሩ በእምነትና በእውነት ሰለባነት ግን አያቆምም፣ ወደ ባሰ ጎጂነቱ ያመራል። አዎ እውነት ተከድኖ እምነት ጠፍቶ ሲታይ ሌላ ቁስለኛ ብቅ ይላል። ያም ቁስለኛ ደግሞ ግንኙነት ወይም ተግባቦት ይባላል። ህመሙ የበለጠ የሚከፋው እምነትና እውነት ላይ የሚደርሰው ይሄ የከዳተኝነቱ ነገር የእምነትና እውነት ሰለባ የሚያደርገው ወዳጅን ሆኖ ሲገኝ ነው። አዎ ይህ አስቀያሚ ተግባር ወዳጁ ላይ ፈጽሞ ሲገኝ ይሄ ከዳተኝነቱ እጅግ ያማል። በትዳር ጓደኛ መከዳት፣ በወላጅ መከዳት፣ በቅርብ ዘመድ መከዳት አያምም ትላላችሁ ወገኖች? በሀገር ቤት በአሁኑ ጊዜ በቤት ካርታ ጉዳይ፣ በአደራ በተቀመጠ ገንዘብ ጉዳይ ወዳጅን አምነው የቆዩ ሰዎች ሲከዱ ስንቶች የአእምሮ ህመምተኞች እንደሆኑ በየጊዜው የምንሰማው ሮሮና ምስክርነት ነው። በእርግጥም ከዳተኞች ወዳጅነትና ቅርበት ምን እንደሆነ አይገባቸውም። ለፍላጎታቸውና ለረከሰ ምርጫቸው ተስማሚ የሆነውን ነገር ሁሉ በመፈጸም እምነትን ማጉደል፣ እውነቱን መጋረድ ያስደስታቸዋል። ከዳተኞች ከእውነትም ከእምነትም ጠበኞች ናቸው። ፍቅራቸው ከሸፍጥና ከክህደት ጋር ነው። ጳውሎስ ለእውነትና ለእምነት የማይሆኑ መሆናቸውን ከተናገረ በኋላ ከነዚህ ራቅ ብሎ በድጋሚ ያጠብቃል። ከዳተኞች ሌላው አይነተኛ ባህሪያቸውን ያስከትላል። ችኩሎች ብሎ ይላል። አርቆ ሐሳቢነትና ሚዛናዊነት፣ ትዕግስትም በእነዚህ ሰዎች ማንነት ውስጥ ቦታ የለውም። ችኩሎች ምንድናቸው? እነማን ናቸው ቢባል ችኩሎች ለጥልቀት ብዙ አክብሮትና ፍቅር የሌላቸው፣ ላይ ላዩን መሄድ የሚቀናቸው፣ ግልብና ግዴለሽነት የነገሰበትን ባህሪ ማስተናገድ የሚወዱ ወይም ደግሞ ያ ባህሪ የሚነዳቸው ግለሰቦችን ይመለከታል። አርቆ ሐሳቢነት አይታይባቸውም። ትዕግስትም ወዳጃቸው አይደለም። ለማመዛዘንም ጊዜ የላቸውም። በመሆኑም ሳያወጡና ሳያወርዱ ጥቅሙና ጉዳቱ ሳይለዩ ለመወሰን የሚጣደፍ ባህሪ ያላቸው ግለሰቦች ወይም የማህበረሰብ አባላት ናቸው። በእንዲህ አይነት ባህሪ ለሚታወቁ ሰዎች የሀገሬ ሰዎች አንድ ምሳሌ አላቸው። የጅብ ችኩል ቀንድ ይነክሳል ብለው ይተርታሉ። አዎ ጅብ በተፈጥሮ ያየውን ሁሉ የሚበላ አድርጎ ይመለከታል። ለዚህ ነው በድርጊቱ ቸኩሎ መብል ያገኘ መስሎት ቀንድ የሚነክሰው፣ የሚጎዳውን ነገር ላይ ጉልበቱን የሚያፈሰው። ስለዚህ የማይነከሰውን በመንከሱ ደግሞ ጥረቱ ከንቱ ድጋም ነው። በድርጊቱም ለከንቱ ልፋት የሚያጋልጠውን ተግባር ይፈጽማል። ልክ እንዲሁ ችኩሎች እንደዚያ ናቸው። ከዳተኝነትና ችኩልነት የአንድ ሳንቲም ሁለት ገጽታዎች ናቸው። ልክ ትዕቢትና ትምክህት የአንድ ሳንቲም ሁለት ገጽታዎች እንደሆኑት ሁሉ እዚህም ቦታ ላይ የእግዚአብሔር ቃል እንደሚነግረን ከዳተኞች፣ መልካሙን የሆነውን የማይወዱ ችኩሎች የተጣመሩ ሶስትዮሾች ናቸው እና ከዛ ቀጥሎ ጳውሎስ እነዚህን ችኩሎችን ልብ እንዲል ከነገረ በኋላ ወደ በትዕቢት
የተነፉ ይላል። ጠቢቡ ሰለሞን ችኩልነትን እንዲህ ብሎ ገልጾታል። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። የትጉህ ሰው ዕቅድ ወደ ትርፍ ያመራል፣ ችኮላ ግን ወደ ድህነት ያደርሳል ብሎ ይናገራል። ወገኖቼ ከዳተኞች፣ ችኩሎች ካለ በኋላ በትዕቢት የተነፉ ይላል። ትዕቢት ባጭሩ ሲነገር በእኔነት ጢም ብሎ መሞላት፣ ሌላ አይደለም። በእኔነት ጢም ብሎ መሞላት ነው። የእነዚህ ሰዎች አስከፊና ጎስቋላ አቋም ደጋፊው ራሳቸው መሆናቸው ነው። ለሚሰማቸው አካል እንደ ምስክር የሚጠሩት ማንነት ትዕቢተኞች ራሳቸውን ብቻ ነው። ለትዕቢተኛ ተሟጋቹ ራሱ ብቻ ነው። ትዕቢተኛ ልቡ አለልክ ከፍ ያለ ስለሆነ ራሱን የሚያስቀምጠውም ሆነ የሚያየው የሚመዝነውም ከሚያየው በላይ በሆነ ስፍራ ነው። ትዕቢተኞች ላሰቡት ግብ የሚያበቃቸው ቁመና ሳይዙ ስለሚደርሱበት ከፍታ በመጎምጀት ይቋምጣሉ። ትዕቢት ራሳችንን በሌላው ማንነት ውስጥ ለማኖር የሚደረግ ከንቱ ልፋት ነው። ሌላው መግለጫ ትዕቢት ማለት በእኛነታችን ሌላውን ለመሙላት የሚደረግ ከንቱ ጥረት ማለት ነው። ከንቱ ጥረት ታስታውሳላችሁ። ሃማ ለራሱ ከነበረው የተሳሳተ ግምት የተነሳ ንጉሥ ሊያከብረው ለሚወደው ሰው ምን ይደረግለታል የሚለው ጥያቄ ሲቀርብለት በቀዳሚነት የሰማው ራሱን ብቻ ነበር። በዚህም ምክንያት በሰጠው መልስ በከንቱ ትዕቢት መወጠሩ ይፋ ሆነ። ኩሩ መንፈስና ትዕቢት ወዲያው የሚደርስበት ግብ ውድቀት ነው። የሚያፈራውም ፍሬ ጥፋት ይባላል። እንዲህ አይነቱ ነገር እንዳይደርስበት ሐዋርያው ጢሞቴዎስን ደጋግሞ ያስጠነቅቀዋል። ትዝ ይላችኋል። ሃማ ንጉሥ ከኔ ሌላ ማንን ሊያከብር ይችላል አለ። ስለዚህ ለራሱ አስቦ ንጉሱ ሊሰጠው የሚችለውን ሁሉ ቤስቱን በቅደም ተከተል ደረደረ። ከዛ በኋላ ሂድና ይህ የተናገርከውን በሙሉ እዛ በራፍ ላይ ለተቀመጠው መርዶክዮስ ለሚባል ሰውዬ አድርግለት። ትዕቢተኛ ይቋምጣል፣ ይመኛል፣ ከዛ በኋላ አንጀቱ ያራል። ስለዚህ ካረረ አንጀት እግዚአብሔር በቃሉም ውስጥ በአማኞች መንፈሳዊ እርምጃ ውስጥ በየትኛውም ጊዜ የማይታገሰው ኃጢአት ትዕቢትና የእምነት ጉድለት፣ እነዚህን ሁለት ኃጢአቶች በጣም አይታገሳቸውም። ለዚህ ነው ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል ብሎ የሚለው። በጣም አስፈሪ ነው። ሰይጣን የወደቀበት ትልቁ ፈተና እሱ ነው። ስለዚህ ክርስቲያን እግዚአብሔርን በጣም መለመን አለበት። ትዕቢት ማቆጥቆጥ ሲጀምር፣ እኔነት ማቆጥቆጥ ሲጀምር፣ እኔነቴን እባክህን ሲፈልግ በዝማሬ ሲፈልግ በጸሎት እግዚአብሔርን መለመን አለበት። ትዝ ይለኛል ወንድሜ ተስፋዬ ጋቢሶ በተነሳ ዘመን አንድ ጥቁር አጠር ያለ ልጅ እንደ አንበሳ የሚያስገመግም ድምፅ በውስጡ ያለ ቆሞ ሲዘምር የእግዚአብሔር ክብር የሚገለጥበት ሰው ተነሳ ተብሎ በአካባቢው ሁሉ ዝናው ሲናኝ እግዚአብሔር አገልግሎቴን ባረከ፣ ከፍ ከፍ አደረገኝ፣ እግዚአብሔር ደረሰልኝ ከማለት ይልቅ በጊዜው ዓይኑ የተከፈተለት ወንድም ስለነበር እኔ ነኝ ተራራው፣ ትልቁ እንቅፋት፣ የሕዝብህ ጉስቁልና፣ የድካሙ ምክንያት፣ ኦ ምንኛ ይመራል የትዕቢቴ ጽዋ
ጌታ ሆይ ዝቅ አድርገኝ ሳይገለኝ ፍሬዋ። እዛ ዘማሬ ውስጥ የኔ ዝና ወጥቶ ያንተ ተሰውሯል ብሎ እግዚአብሔርን በተማጥኖ ይለምናል። ወገኖቼ ለሁላችንም የምመኘው እሱን ነው። ትዕቢት እጅግ በጣም ከባድ ነገር ነው። ጌታ ያድነን። ከዛ ወደ ቁጥር 5 ሲመጣ ከእግዚአብሔር ይልቅ ይላል ተድላን ይወዳሉ። ከእግዚአብሔር ይልቅ ተድላን ይወዳሉ። እዚህ ጋር የምናየው የሁለት አፍቃሪዎችን ጠብ ነው፣ ወይም የሁለት ፍቅሮች ጠብ። የሁለት ፍቅሮች ጠብ። እነዚህ ሰዎች ያፈቀሩት፣ የሚወዱት፣ የሚሞቱለት ነገር አላቸው። ሐዋርያው ጳውሎስ ያፈቀረው፣ የወደደው፣ የታሰረለት፣ የተዋረደለት፣ ሕይወቱን ሊሰጥለት የተዘጋጀው ፍቅር አለ። እነዚህ በጉድለት የተነሱ ጥመቶችና ያፈነገጡ ልምምዶች የሁለት ተቃራኒ አፍቃሪዎችን ስዕል ያሳዩናል። ከላይ ከቁጥር 1 እስከ 4 የምናያቸው አፍቃሪዎች ራሳቸውን ወዳዶች፣ ገንዘብን ወዳዶች፣ ከእግዚአብሔር ፈቃድና ሐሳብ ሙሉ ለሙሉ የሚላተም፣ እግዚአብሔርን ጨርሶ የገፋ፣ እግዚአብሔርን ከመስመር ያወጣ አቋምን ይመለከታል። እግዚአብሔርን ጨርሶ ከመስመር ያወጣ ምርጫን፣ ፍላጎትን፣ ዝንባሌን ያሳያል። እነዚህ በጉድለት የተነሱ ጥመቶች ያንን ነው የሚናገሩት። እግዚአብሔርን የሚወደው የእግዚአብሔርን ሰው ጳውሎስን ደግሞ ስንመለከት፣ እግዚአብሔር ወዳዱን ጳውሎስ ስንመለከት እግዚአብሔር ያከበረውን ምርጫ፣ እግዚአብሔር ያከበረውን ታማኝነት፣ እግዚአብሔር ያከበረውን ንጽሕና የሕይወቱ የመጀመሪያም የመጨረሻ ምርጫ አድርጎ ዋጋ ሲከፍል ታያላችሁ። እግዚአብሔር አፍቃሪና ተድላ አፍቃሪዎች ትይዩ ሆነው ተቀምጠዋል እና እዚህ ቦታ ላይ የእነዚህ ሰዎች አውራ ጉጉት ጌታን መታዘዝ፣ ፈቃዱን መፈጸም ሳይሆን የማይሞላ ስሜታቸውን ለማርካት መጣደፍ ነው። እግዚአብሔርን ከልምምዳቸው ያስወጣ ተድላ ናፋቂዎች ናቸው። ያ ለእርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል ጠቢቡ ሰለሞን። እነዚህ ሰዎች የጠቢቡ ሰለሞንን መልሰ ግልጥ ጥያቄ አልሰሙም ወይም አላነበቡ። በመሆኑም ምቾት፣ ፈንጠዝያ፣ ልቅነት የባህሪያቸው መገለጫ አደረጉ። ለራስ እርካታ የሚኖሩ ሰዎች በሙሉ የሚያሳድዷቸው ነገሮች ዓለምና ምኞቱ ይባላሉ። ከነዚህ በስተኋላ ይሮጣሉ። ዓለም የወርቅ ዋንጫ አሳይታ የመቅሰፍት ጽዋ ማጠጣቷ አይቀር። ይሄን አይገነዘቡም። በዚህ ምክንያት በጸሎት ቤት ውስጥ መጥተው በተመረዘው ሕይወታቸው አማኞችን ለመመረዝ ከሰይጣን የወሰዱትን ስምሪት እንዳይፈጽሙ ሐዋርያው ያስጠነቅቃል። የእነዚህ ሰዎች የሕይወት ግብ እውነተኛው አምልኮ አይደለም። አምላካቸው የመጽሐፍ ቅዱሱ እግዚአብሔር ሳይሆን ራስ ተኮር ናቸው። በሌላ ስፍራ መጽሐፍ ሐሳባቸው ምድራዊ ነው፣ ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው በማለት ቁልጭ አድርጎ አስቀምጦታል። እውነተኛ አማኞች ትኩረታቸው ሕያውና እውነተኛ አምላክ ነው። ለተድላ ወዳዶች ችግራቸው ተድላ ነው አይልም መጽሐፍ። ከእግዚአብሔር ይልቅ ተድላን መውደዳቸው ነው። ከሁሉ በላይ ደግሞ እግዚአብሔርን
ለተድላቸው ማግኛ አድርገው ማካተታቸው። እነሱ በህይወት ግባቸው መጨናነቅ አይፈልጉም። ምቾት፣ ፈንጠዝያና ልቅነት እነሱ ውስጥ በየቀኑ የሚኖርላቸውና የሚሞትላቸው እሴቶች ናቸው። ተድላቸው የአምላክን ቦታ በመተካቱ ወይም ቅደም ተከተል መዛባቱ የእነዚህ ሰዎች ህመም ነበር። ከእግዚአብሔር ይልቅ ተድላን ይወዳሉ። ሁሉንም ማትረፍ አይቻልም። የእግዚአብሔርም የሰይጣንም መሆን አይቻልም። እንደገናም ደግሞ የቅድስናም የርኩሰትም ሸሪክ መሆን አይቻልም። ሰዎች ሁሉንም መሆን ይፈልጋሉ። ሁሉ አማረሽን ገበያ አታውጧት የሚሉት የኛ ሀገር ሰዎች ወደው አይደለም። ምክንያቱም ያንዱ አትሆንም፣ ለአንዱም ራሷን መስጠት አቅሙ የላትም። ከእግዚአብሔር ይልቅ ተድላን ይወዳሉ። እግዚአብሔርን የተድላቸው አካል ማድረጋቸው ነው ትልቁ የእነዚህ ሰዎች ፈተና፣ የኤፌሶናውያን ፈተና። ተድላ አፍቃሪዎቹ ኤፌሶናውያንና መስዋዕትነት ለመክፈል ስንዱ የሆኑት ጳውሎስና ከጳውሎስ ጋር የተሰለፉት አማንያን በተድላ አፍቃሪዎችና በእግዚአብሔር አፍቃሪዎች መካከል ያለ ልዩነት ነው። መልካሙን ጌታ የሙጥኝ ከማለት ጋርና ምቾትን ብቻ ቀዳሚ አድርጎ፣ የሚገርመውና የሚያስፈራው ግን ምቾቱም ይምጣ ፈንጠዝያውንም አልጣ ልቅም ልሁን ደግሞ ምን አለ እግዚአብሔርን ብጠጋ የሚለው እሳቤ ነው አደገኛ የሚሆነው። ዘላቂው ፍቅር ግን መስዋዕትነትን መታያው ያደረገ ነው። መታያው መከራ፣ ሐሴት፣ ራስን መግዛት ነው። ራስን መግዛት ነው። ወገኖቼ ክፋትን ያስቀደመ ዝንባሌ ያላቸው መሆኑን ጳውሎስ ስለነዚህ ሰዎች ይናገራል። ተንሸራተው ሳይሆን አቅደው ከክፋት ጋር ፍቅረኛ ሆነው የሚፈጽሙት ስለሆነ እንደነዚህ ያሉ ሰዎች ባሉበት አካባቢ ሳይደናቀፉ መቆየት ስለማይቻል አማራጩ ሐዋርያው መሸሽ መሆኑን ያሳስባል። ከዚህ የተነሳ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ብሎ ይናገራል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ወገኖቼ የእነዚህ ሰዎች አይነተኛ መገለጫ ማስመሰል ነው። ቃልና ኑሮ የተነጣጠሉበት፣ ውስጥና ውጪ ያልተመሳሰሉበት፣ ሐሳብና ድርጊት የተራራቁበት የግብዝነት ኑሮ ሐዋርያው ጳውሎስ እዚህ ቦታ በጽኑ ሲቃወመውና ሲያስጠነቅቅ እንመለከታለን። ከነዚህ ደግሞ ራቅ። እነዚህ የክፋት ተምሳሌ የሆኑ ሰዎች በ18 ባህሪያት ተገልጠዋል። አንዳንድ የሥነ መለኮት ምሁራን በዛ ዘመን ትኩረት የሚስበውን ኪያዝሙስ ወይም ኪያዝ የሚባለውን የአጻጻፍ የሥነ ጽሑፍ ስልት በተለይ ስነ ጽሑፍ ለሚያነቡ ሰዎች ነው ይሄ ትኩረት የሚሰጠው። አደራደሩ እጅግ በጣም የሚያስገርም ስነ ጽሑፋዊ ውበት እንደነበረው ይናገራሉ። ይሄ በቀጥታ ከኛ ጋር ስለማይገናኝ እንዲሁ እንድታስቡት ነው። እና እነዚህን 18 ባህሪያት የእነዚህ ሰዎች መገለጫ መሆናቸውን ካስገነዘበ በኋላ ቀጥሎ የሚያስጠነቅቅ ነገር ይናገራል። የአሳቾች ተንኮል፣ ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን
ወደ እውነትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸው ብሎ ይላል። ወደ ቤቶች ሾልከው እየገቡ የሚገርመው ነገር የነዚህ የአሳቾቹ ተንኮል የፊት ለፊቱን እና ትክክለኛውን አለመውደድ ነው። ዛሬ እንዲህ አይነት ነገር ያላቸው ወይም ሰዎችን ለራሳቸው ፍላጎት ለማሰለፍ የሚቋምጡ የሚቀናቸውም ሰዎች ትክክለኛውን መንገድና አካሄድ አይወዱም። ሰርገው የመግባት ስውር ዓላማቸውን የመስራት ተሰጥኦ አላቸው። የእነዚህን አሳቾች ሁኔታ ሲያነሳ ድርጊት ገላጭ የሆኑ ቃላት ይጠቀማል። እነዚህም ቃላት ስለ ተግባራቸው ብቻ ሳይሆን ስለ ተንኮለኛ ዘዴዎቻቸው ያመለክታሉ። ሾልከው የሚለው ተግባር ቀላጭ ቃል በአዲስ ኪዳን ያልተለመደና እዚህ ስፍራ ብቻ የተጠቀሰ ነው። የግሪክኛው ሐሳብ እሱን ነው የሚናገረው። በግሪክ ማህበረሰብ ውስጥ ያገቡ ሴቶች ከማንኛውም ሁኔታ ተገልለው ይቀመጡ ስለነበር እነዚህ የሐሰት መምህራን አሳቻ መንገድ ፈጥረው እነዚህን ሴቶች ሰለባ ያደርጉ ነበር። ሐሰተኛ መምህራን ደካማ የሆኑ ሴቶችን ፈልገው በማግኘትና እነርሱን በማሳትና በእነርሱ በመጠቀም በመንጋው ላይ ከፍተኛ ጉዳት ያደርሱ ነበር። የሚገርመው ለማጥመድ ማሸመቃቸው ነው እና አሸምቀው ደግሞ የሚያገኙት ኃጢአታቸው የተከመረባቸው ይላል የነባሩ ትርጉም። እና በልዩ ልዩ ምኞት የሚወሰዱትን የእነዚህ ሰዎች ባህሪ አላደለ ኃጢአት ተከምሮባቸዋል፣ በምኞት ይወሰዳሉ፣ ደግሞ በቀላሉ የሚማረኩ ናቸው። የኃጢአት ብዛት የተጫናቸውን ይላል አዲሱ ትርጉም በተለያዩ ክፉ ምኞት ውስጥ ገብተው የሚዋልሉ ኦልሬዲ ክፉ ምኞት ህይወታቸውን አልፎ የወሰዳቸው ሰዎች ናቸው እና ገብተው የሚዋልሉ ናቸው። መንፈሰ ደካማ ናቸው ብሎ ይናገራል። እንኳን ጥንት ዛሬም ቢሆን የተማረው የጾታ ድርሻ ያው ወደ ወንዶች ማድላቱ ገሃድ ነው። ለመማርና ለማመዛዘን እድል ያላገኙት ሴቶች በስስ ፍላጎታቸው በመግባት እነዚህ አሳቾች ጉዳት አድርሰውባቸዋል። ደግሞም የሚፈልጉት እውነት ወደ ማወቅ ያልደረሱትን አዘውትረው የሚማሩትን ሲማሩ ደግሞ እውነትን ብቻ አይደለም እነዚህ የሚማሩት ውሸትንም ጨምረው ነው የሚማሩት። የኛ ትርጉሞች ደካማ ሴቶች ብሎ ተርጉሟል። ግሪክኛው ግን ካሪያ የሚል ቃል ተጠቅሟል። ቃል በቃል ሲተረጎም ትንንሽ ሴቶችን ወይም ያልበሰሉትን ወይም ያላደጉትን ማለት ነው። እና የነዚህ ሴቶች ማስላትና ማመዛዘን አለመቻል ከመንፈሳዊ ብስለት አኳያ እና ብስለት ማጣታቸው ደግሞ ከእውቀት ሳይሆን ከሞራል አቋም የተነሳ ከሞራል ብልሽት የተነሳ ነው። በስነ ምግባር ድካማቸው ላይ ያነጣጠረ ነው። ኃጢአትን በኃጢአት ላይ ደርበው የሚለማመዱ እንደማለት ነው። አላደለ ከቁጥር 1 እስከ 4 ላይ የተጠሩ ኃጢአቶች ተከማችተው በእነርሱ ላይ ተከምረው ነበረ። እነዛ 18 ኃጢአቶች ጠርተው ገንዘብን የሚወዱ፣ ራሳቸውን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች አላደለ ዋሽተውም ተሳድበውም እንደ ልባቸው ሆነውም ደግሞ ጌታን ወደዋለሁ ማለት አላደለ የሚቀናቸው የሚቀላቸው ሰዎች ናቸው። ወገኖች ኃጢአት እንኳን እንደዚህ ብስለት በጎደላቸው ሰዎች ህይወት ይቅርና እግዚአብሔርን የሚያውቁ እጁን በቀመሱ ሰዎች ህይወት ውስጥ ሊከመር ይችላል። ዳዊትን እንደ ምሳሌ መውሰድ እንችላለን።
አንድ ሰው እንዲሁ መጽሐፍ ቅዱስ ውስጥ ድንገት ጭንቅላቴ ውስጥ እንደመጣ ነው። የሀገር መሪና የጦር አዝማች ጀነራል ነው። ሰራዊቱን ልኮ እሱ ይዝናና ነበረ እና ይህ ሰራዊቱን ልኮ የሚዝናናው ሰውዬ በቀላሉ የሚያሳስተው ፈተና ውስጥ ገባ። መጀመሪያ ትልቁ ኃጢአቱ ስራ መፍታት ነበር። ሁለተኛው ስራ በፈታ ጊዜ ደግሞ የፈጸመው ኃጢአት ነው። እሱን ለመሸፈን ደግሞ ዋሸ እንደማለት ነው። ባሏን ከጦር ሜዳ አስመጣ። ከዛ ያ ነገር አልሆን ሲለው ያ ተራ ወታደር ከንጉሱ የተሻለ አይምሮና የማመዛዘን ችሎታ ነበረው። በዛ ወቅት የእግዚአብሔር ታቦትና የእግዚአብሔር ሰራዊት ለእግዚአብሔር ከተማ እየተዋጋ እኔ ግላዊ ፍላጎቴን ለማርካት በፍጹም ወደ ቤቴ አልገባም ብሎ ንጉሱ በር ላይ ተኛ። የንጉሱን የረከሰ ውሳጣዊ አቋም በዛ ጊዜ መገመት ይቻላል። ከዛ በኋላ ገደለ ዳዊት። ይሄ ኃጢአት በኃጢአት ላይ እንዴት እንደሚከመር ለማሳየት ነው። የሚሰርቁ ሰዎች ይዋሻሉ፣ የሚዋሹ ያታልላሉ፣ የሚያታልሉ ስም ያጠፋሉ። እንዲህ እያለ ይሄዳል። ይሄ ኃጢአት የተከመረባቸው የሚለው ሐሳብ እና የአሳቾቹ ተንኮል ሾልኮ መግባት፣ ማሸመቅ፣ ደግሞም አላደለም የሳቱትንና ያልበሰሉትን መያዝ፣ ኃጢአት የተከመረባቸውን ይዞ ደግሞ ኃጢአት ላይ እነሱ ላይ መከመር ነው። ከነዚህ ሰዎች ጋር ሞራላዊ ርኩሰት መፈጸም ነው። ጌታ በጸጋው ይመለከተዋል። ደግሞም አታካብዱ፣ ሰዎች እንደሆንን ያውቃል፣ ተፈጥሯችንን ይረዳል። ስለዚህ ምን አለ እሱ የፈጠረልን እኮ እንድንደሰትበት ነው ብሎ ወሲብን ወይም አላደለን ነውርን፣ የግብረ ስጋ ግንኙነትን መቀዳደስ። ኤፌሶን የፍቅር ከተማ ናት። ዳያና የሚባለው ቤተ መቅደሷ በቴምፕል ፕሮስቲቲዩት ወይም ቤተ መቅደስ አካባቢ ርኩሰትን፣ ምንዝርናን በሚፈጽሙ ሴቶች የተሞላ አካባቢ ነው። ስለዚህ በዛ ከተማ እግዚአብሔር በጳውሎስ ላይ አስገራሚ ተአምር አድርጎ የአካሉን ጨርቅ እያስነኩ የወሰዱት ድውያንን የፈወሰበት ምክንያት እግዚአብሔር በዛ ከተማ የነበረውን የጠላት ምሽግ ለመደርመስ ታላቅ ኃይሉን በባሪያው ላይ በማፍሰሱ ነበረ እና እንደዛም ሆኖ ግን ያቺ ከተማ ስቲል ከክፋት ጋራ ልባቸውን ያጣመሩ ሰዎች ነበሩባት እና በልዩ ልዩ ምኞት የሚወሰዱትን የሚለው ሐሳብ ለነዚህ ሰዎች ኃጢአት መንሸራተት ሳይሆን እንደ ጽዋ የሚጨለጥ ነው። ኃጢአት መሪውን ይዞ ወደ ፈለገው አቅጣጫ የሚነዳቸው ናቸው እና ቀጥሎ ምን ይላል? ተታላዮቹ የተገለጠ ድካማቸው በልዩ ልዩ ምኞት መወሰድ እና ይሄ ምኞት በጎ ምኞት አይደለም፣ ክፉ ምኞት፣ በልዩ ልዩ ክፉ ምኞት የሚወሰዱ ሰዎች ናቸው። እየተማሩ እውነትን በቀደምም ከመድረክ ስናገር ሰምታችኋል። ምኞት የሚወሰዱ ምኞት ሴት ናት ብያለሁ በቀደም ከመድረክ እሑድ ዕለት ሰምታችሁኝ ከሆነ። ባሏም የተሳሳተ ፈቃድ ይባላል። የሚወልዱትም ልጅ ስሙ ክፋት ነው የሚባል ወይም ኃጢአት በሌላ አቅጣጫ። ምኞት ጸንሳ ማንን ነው የምትወልደው ይላል? ኃጢአትን
ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ምኞት የሞት አያት ናት፣ የኃጢአት እናት ናት። ክፉ ምኞት ማለት ነው። በጎ ምኞት ልክ እንደዛው የመልካም ነገር ሁሉ አይደለም ምንጭ ነው። እዚህ ቦታ ላይ በልዩ ልዩ ምኞት የሚወሰዱትን የሚለውን ነገር ልብ ልንለው ይገባል። እየተማሩ እውነትን ወደ ማወቅ የማይደርሱ ሰዎችን አእምሯቸው ምን ይላል ቀጥሎ? የጠፋባቸው እየተማሩ እውነትን ወደ ማወቅ ሊደርሱ የማይችሉትን የሚለው እነዚህ ሴቶች ለአዳዲስ ሀሳቦችና ትምህርቶች፣ ውይይቶች ተጋላጮች ናቸው። መንፈሰ ደካማ ናቸው። የመጣውን ሁሉ የሚያስተናግዱ ናቸው። የሁልጊዜ ይማራሉ ማለት የፕሮግራም ደንበኞች ናቸው። ፕሮግራም ይሄ ነቢይ መጣ፣ አስተማሪ መጣ፣ የቤት ለቤት የስርቆሽ ፕሮግራም ይካሄድ፣ እነዚህን ሰዎች የሚቀድማቸው ማንም የለም። ህይወታቸው ግን 1 ኢንች ሙቭ አያደርግም ከቦታው። ህይወታቸው አይቀየርም። እዛው ባለህበት ሂድ የሚረግጥ ነው። በውስጣቸው ምንም ለውጥ አይካሄድም። እውቀትን እንደ ኃጢአት ያከማቻሉ፣ እውነትና ቅድስናን ግን ይርቃሉ። እጅግ አስፈሪ የሚሆነው እዚህ ላይ ነው። እውነተኛውን ጥበብ ሳይቋደሱ መረጃን በማከማቸታቸው ይደሰታሉ። ላይኛይቱ ጥበብ ግን ገር፣ እሺ ባይ፣ ታራቂ መሆኗን አይገነዘቡም። ባጭሩ በዘመናችን እንዲህ አይነት ግለሰቦች በትምህርቶችና በሴሚናሮች ላይ በመገኘት እውቅ መምህራንን ሊያዳምጡ ቢችሉም በሰሙት ግን አይጠቀሙም። አዳዲስ ነገር፣ ስሜታዊ ልምምድ ይፈልጋሉ። በሃይማኖታዊ ውይይቶች ይሳባሉ። ዳሩ ግን የተማሩት ትምህርት የትም አያደርሳቸውም። ይሄ እንዴት ያለ መርገም ነው ወገኖች! በመጽሐፍ ቅዱስ ውስጥ እውነትን ወደ ማወቅ ወደ ተግባር የሚሻገር ሕይወት ለዋጭ ልምምድ እንጂ የፊደል ዕውቀትን እንድናከማች አያደፋፍርም። ዕውቀት ክፉና ደጉን መለየትን የሚመለከት ጉዳይ ነው። ቅዱሱን እና ርኩሱን መለየት የሚመለከት ጉዳይ ነው። እውነትን ሲያውቁ ሰዎች ንጽሕና በሕይወታቸው ቀዳሚ የሕይወታቸው ልምምድ ይሆናል። ሲድራቅ ሚሳቅና አብድናጎ የዳንኤል ጓደኞች መለኮታዊ ዕውቀት ነበራቸው። ሕልም በመፍታት አስተዋዮች ነበሩ። አምላካቸውን የሚያውቁ ይበረታሉ ያደርጋሉም የተባለው ለዚህ ነው። መንፈሳዊ ዕውቀት በሰዎች ሕይወት ውስጥ በሙላት ሲፈስ ሰዎቹ ብዙ የሚሰሙ ጥቂት የሚናገሩ ደግሞም የተሰበሰቡ ናቸው። እንደመጣላቸው አፋቸውን አይከፍቱ። እነዚህ ግን እየተማሩ እውነትን አያውቁም። እነ ዳንኤል ግን በንጉሱ መብልና መጠጥ እንዳይረክሱ የእግዚአብሔርን ቃል ተላልፈው እንዳይገኙ የሰሙትን እውነት ለመለማመድ ፈታኝ በሆነ ቦታ ላይ ተግባራዊ ነገር አደረጉ። ምዕራፍ 2 ላይ ዳንኤል ስታዩ ንጉሥ ሆይ 1000 ዓመት ንገስ፣ ግን አንተ ላቆምከው ምስል አንሰግድም እና እግዚአብሔር ያድነናል ከዚህ እሳት፣ ባያድነንም እንኳ ግን አንሰግድም። ዳንኤልም ሁልጊዜ እነዛ ሰዎች በድርጊታቸው ንጽሕና የተሞሉ የተባረኩ የሆኑት አምላካቸውን የሚያውቁ ይበረታሉ። እነዚህ ሾላኮች ሾልከውም ሲገቡ ወደ ሰው ሕይወት ውስጥ የሚያመጡት ነገር መጽሐፍ እንደሚነግረን የእግዚአብሔርን ፈቃድና ሐሳብ መተላለፍ ነው፣ ከእውነቱ መራቅ ነው። ቀጥሎ ጳውሎስ ኢያኔስና ኢያንበሬስ ሙሴን እንደተቃወሙት ብሎ ይላል። እነዚህ ሰዎች ኢያኔስና ኢያንበሬስ እነማን ናቸው? ጥንታዊ መረጃዎች መጽሐፍ ቅዱስ ውስጥ ያልተጠቀሱ ብዙ ይህን የሚመስሉ ተጨማሪ ማብራሪያዎችን የተሸከሙ
አያሌ መጽሐፍት አሉ። የእነዚህ ሁለት ሰዎች ስም ምናልባትም ከነዚያ ምንጮች እንደተጠቀሰ ይታሰባል። ማለት ከኤክስተርናል ሶርስ ይባላሉ። ልክ እንደ ዛሬው ዘመን ኮሜንታሪ ወይም ማብራሪያ። ብሉይ ኪዳን በቀጥታ ከአይሁድ ጋር የተያያዘ ነው እና የአይሁድ ምሁራን የሚጽፏቸው ኮሜንታሪዎች በዛ ውስጥ ኢያኔስና ኢያምበሬስ ሙሴን የተቃወሙ አስማተኞች እንደነበሩ ይናገራል። ትዝ ይላችኋል። ሙሴ ዱላውን ሲጥል ዱላው ወደ እባብ ተለወጠ፣ ጭራዋን ሲይዝ እንደገና ደግሞ ወደ በትር ተቀየረች እና እነዛ ሰዎች ታዲያ ይሄ ምን የሚያስገርም ነገር ነው? አንተ ይህን አደረግክና እኛ ካለን አምላክ የሚበልጥ ስራ ሰራህ ማለት ነው ብለው እውነቱን ተአምሩን ለማሳነስ የሞከሩ በኩረጃና በክፋት ሙሴና ሙሴ በወከለው አምላክ ፊት ቆሙ። ከነዚህ ሰዎች ተግባራዊ ተቃውሟቸው እግዚአብሔር በሙሴ በኩል ያደረገውን ተአምር ማሳነስ ነበር። ይቅርታ፣ ትኩረታቸው ማስመሰልና ኩረጃ ነው። ልምምዳቸው ደግሞ ማታለል ነው። ወጥመዳቸው ደግሞ ያው ድልሎች ነበሩ እና እነዚህ የብልሹ አእምሮ ባለቤቶች ነበሩ። በራዥና መራዦች ናቸው። በአብዛኛው ግባቸው መተማመንን ማጥፋት ነው። እያንዳንዱ እዚህ የተቀመጠው ቃል ውስጡ ቮሊዩም ሲሆን የያዘ ነገር አለው። ትኩረታቸው ማስመሰልና ኩረጃ ነው። እነዚህ ወደየቤቱ ሾልከው የገቡት ሰዎች በሰብአዊ ማንነት ቢወከሉ የኃጢአትና የክፋት ጠበቆች ናቸው እና ትጥቃቸው ማስመሰልና ኩረጃ ነው። ይዘውት የመጡት ነገር በትክክል ስልጣን ያለው ኃይል ያለው አይደለም። ልክ ሙሴ ያደረገውን ነገር አስመስለው ማሳየትና ያንን ኮርጆ እኛም እንችልበታለን ነው። ልምምዳቸው ደግሞ ማታለል ነው። እንዲህ አይነቱን ነገር በንጉሱ ፊት እያደረጉ በዛ ሕዝብ ፊት እያደረጉ ለዘመናት ኖረዋል። ለዚህ ነው ፈርዖን አስማተኞቹን የጠራው እና እነዚህ ደግሞ ከጨለማ ኃይላት ጋር በመተባበር የሚሰራ ስራ ስለነበር ወጥመዳቸው እውነተኛ ሰው አይደለም፣ ድልሎች ናቸው። ያ ብቻ አይደለም፣ የብልሹ አእምሮ ባለቤቶች ናቸው። ሁል ጊዜ የተበላሸ አእምሮ ያለው ማንነት ሰዎችንም ሆነ ራሱን ወደ ተበላሸ ድርጊት ይዞ ይሄዳል። ሰይጣን በክፋት ሰዎችን ለማታለል ሲነሳ ትምሪት የሚሰጣቸው ሰዎች የሚታለሉትን ሰዎች ባህሪና ድካም፣ ማታለያ ተደጋግሞ እንደተጠቀመ የዕለት ተዕለት ልምምድ ነው። በፍጻሜ ዘመን የሚመጡ አሳቾችም እጅግ በጣም አድርጎ ይናገራል። ትዝ ይላችኋል ማቴዎስ 24:24 ቢቻላቸው የተመረጡትን እስኪያስቱ እንደተባለው አሳ አጥማጆች አሳውን በቀላሉ ለማጥመድ የሚፈልገውን ምግብ በማጥመጃው መንጠቆ ላይ እንደሚያደርጉ እነዚህ ሰዎች ማስመሰል ምን ያህል ጥልቀት ያለው ችሎታቸው እንደሆነ እንዲሁ እንድትገነዘቡ ነው። አእምሯቸው የጠፋባቸው ሰዎች ናቸው። ያው ከተበላሸ አእምሮ የሚመጣ መርዛቸውን ነው የሚተፉት። መራዦች ወይም በራዦች ናቸው። በራዦች ስንል እውነትን ማቀጣጠን ነው። መራዦች ስንል ሁል ጊዜ በሰው ውስጥ ያለውን እውነተኛ ሐሳብ ማጥመምና ከትክክለኛው መስመር እንዲወጣ
ማድረግ ነው። ከዛ በኋላ ግባቸው መተማመንን ማጥፋት ነው። በየትኛውም አቅጣጫ የሚደረግ አስመሳይነት መተማመንን ያጠፋል። በህይወት ጉዞ ውስጥ ቅድም እንደተናገርኩት በትዳር፣ በጓደኛምነት፣ በዕለት ተዕለት ግንኙነት ውስጥ አስመሳይነት የታማኝነትን እርምጃ ያከብዳል። ብዙ ስፍራ ታማኝ ሰዎች ስኬታማ ሆነው እንዳይኖሩ መንገዱን እጥፍ ድርብ ያወሳሰበው መርህ አልባ አታላዮችና ዋሾዎች ናቸው። በብዙ አታላዮች ምክንያት ብዙዎች ሲጎዱ ተመልክተናል። እንደውም መተማመን የሚያጠፋ፣ ጥርጣሬን የሚያፋፋ ወንጀሎች በዘመናት መካከል ተፈጽመዋል። ስለዚህ ግባቸው ኢያኔስና ኢያምበሬስ መተማመንን ማጥፋት ነው። መጽሐፍ የእነዚህን ሰዎች ቶሎ ቶሎ እንደሮጥኩ ይገባኛል፣ ዳሩ ግን ይላል ከፊት ይልቅ ምን አይቀናላቸውም ይላል። ሹልክታና ሐሴት ለስኬት አያበቃም እና ቶሎ ቶሎ ብለን እነዚህን ከቨር እናደርጋለን። ማሳት ወቅት ጠብቆ የሚገለጥ ውድቀት ነው። አላደለም ሰዎች ሊያስቱ፣ ጥቂት ሰዎችን አጠገባቸው ሊያሰልፉ ይችላሉ። ለጊዜው ያሳሳቷቸው ሰዎች ሲደግፏቸው፣ ሲያጅቧቸው የተሳካላቸው ይመስላቸዋል። ነገር ግን በስህተት ያከማቹት ወዳጅነት በጊዜ ውስጥ ውድቀትን ወዲያው ገሃድ አድርጎ ወደ አደባባይ ያመጣል። ውሸትም ብዙ ጊዜ ያው ጊዜያዊ ሞቅታ የምታስገኝ ጅልነት ናት። ብልሃት አይደለችም ጨርሶ። ውሸት፣ ሐሰት፣ ተላላነት፣ እነዚህ ሰዎች የሚያስተምሩት ዝርዝሩን እዛው ቁጥር 8 እና 9 ላይ ታዩታላችሁ። በኢያኔስ እና ኢያምበሬስ የተወከሉት እነዚህ ነገሮች በአብዛኛው የእውነት ባላጋራዎች ናቸው። ግን የሚሉት ነገር ተደማጭነት አግኝቶ ወደ ቤቶች ሾልከው ገብተው ብዙ የሚደግፏቸውን ሰዎች አግኝተው ከባላጋራዎች መሃል በደካሞች ጫካ ውስጥ ተሸሽገው እውነተኛ ነገር እያደረጉ እንዳሉ ለማስመሰል ይሞክራሉ። ነገር ግን ሹልክታና ሐሰት ለስኬት አያበቃም። ለዚህ ነው መጽሐፍ አይቀናላቸውም ብሎ በጣም በትልቅ ድፍረት የሚናገረው። ጳውሎስ እሱን ነው የሚለው። ይመስላል ሾልከው ገብተው ድግሱን ሲያሞቁት፣ ሲያደምቁት፣ መብል መጠጡን አስገራሚ አድርገው አጀቡን ሲያበራክቱት፣ ጌታ እየሰራ ነው እያሉ በየመንደሩ የተሽለኮለኩ ለነሱ የሚለፍፉላቸው ጥሩምባ ነፊዎቻቸውን አሰማርተው ድል እንደተገኘ፣ እግዚአብሔር ከፍተኛ ምስጢር እየገለጠ እንዳለ፣ ለማንም ያልተገለጠ ለብርቅዬዎች የተጠበቀ ነገር እንዳለ እየተናገሩ የብዙ ሰዎችን ልብ ያታልላሉ፣ ያማልላሉ። ግን እንደዚህ አይነቱ ነገር አይሰነብትም፣ እድሜውም ደግሞ አጭር ነው። ስለዚህ ሹልክታና ሐሰት ለስኬት አያበቃም። እውነት አጋሮቿን ታደምቃለች፣ እግዚአብሔርን ደግሞ ታከብራለች። ሁልጊዜ ስለ እውነት ብትገፋም እነዚህ ሰዎች ቅድም እንደተናገርኩት ትልቁ ለሐሰተኞች ባላጋራቸው እምነትና እውነት ናቸው። ከዳተኞች እምነትና እውነትን ነው የሚያጠቁት። ለመግደልም የሚያስቡት እውነትንና እምነትን ነው። የሹልክታ መልእክተኞችም ሾልከው እየገቡ የሚሰሩት የሚያሰራጩት ሐሰትንና አስመሳይነትን ነው። በቀጥታ ሰለባ ደግሞ የሚያደርጉት እውነትንና እምነትን ነው።
እውነት ብትሸፈንም አትጠፋም። ልብ በሉ፣ ለጊዜው ትጋረዳለች። በየጊዜው የእውነት አይደለም ባላጋራዎቿ ሊከልሏት ይሞክራሉ። ብትከለልም ግን አትጠፋም። ሐሰት ጊዜያዊ ድል ብታገኝም አይዘልቅም። እንደገናም እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ የሚለውን ሐሳብ ነው እያብራራሁት የመጣሁት። ጳውሎስ ልክ ሾልከው እየገቡ ከዛ ደቀ መዛሙርታቸው በልዩ ልዩ ምኞት የሚወሰዱ ኃጢአት የተከመረባቸው ደካሞች ካለ በኋላ እና እነዚህ ሰዎች ይሄንን ነገር ሲያደርጉ እነሱ ራሳቸው በባርነት ውስጥ ነው የሚኖሩት። አይምሯቸው የጠፋባቸው ማለት አይምሯቸው የተበላሸ ሰዎች ማለት ነው። የተመረዙ ሰዎች ማለት ነው። ከእግዚአብሔር የተነጠሉ ሰዎች። ግን የሚገርመው ነገር ከእግዚአብሔር ተነጥለው እግዚአብሔር የሚጠራበት ቦታ ደግሞ መቆየት ይመርጣሉ። ያው ዝንብ ያለው ቆሻሻው ጋር ነው። አይጥ ያለው ደግሞ ያው ስርቻ ውስጥ ነው። እና ሁል ጊዜ ኃጢአትና አጋንንታዊ ስራ አብረው የተያያዙ ናቸው። ኃጢአት ሲያደፋፍሩ ካያችሁ ቆም በሉ። እዛ ጋር ሰይጣናዊ የሆነ ነገር ከዛ በስተኋላ አለ። በመጨረሻ ለዛሬ የተላላ መድረሻውን ነው የሚያሳየን። የተላላ መድረሻው በውሸት ያው የተሞላ ብልጠት እዚህ ጋር እነዚህ ሰዎች እንዲህ ይላል፣ ዳሩ ግን ከፊት ይልቅ አይቀናላቸውም ካለ በኋላ የነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ብሎ ይላል። ያኔስና ያንበሬስ ቀንደኛ ተላሎች ናቸው። ሲያስመስሉ እውነትን ሲያቃልሉ ነበር፣ በፍጻሜው ግን ቀለሉ። ይህችስ የእግዚአብሔር ጣት ነች እና በተለይ መሬቱን ሲመታ ጥማል ፈርዖንና የፈርዖንን አጋሮች ሁሉ ሲመታ በዛ ጊዜ ውርደታቸው ገሃድ ሆነ። ሲያስመስሉ እውነትን ሲያቃልሉ ነበር፣ ግን በፍጻሜያቸው ቀለሉ። በተንኮል የሚፈጸም ድርጊት ሁል ጊዜ ውጤቱ ውርደት ነው። ይገለጣል፣ ለሁሉ ግልጥ ይሆናል። እዚህ ቦታ ላይ ሞኝነታቸው ለሁሉ ይገለጣል። የተላላነት መድረሻው የአደባባይ ውርደት ነው። የእውነትና የእምነት ግቡ በረከትና ረድኤት ሲሆን ወገኖቼ፣ የአስመሳዮች ግብ ግን ቅሌት ነው። እውነት ብትከደንም አትደበዝዝም፣ እምነትም ትጸናለች እንጂ አትጠፋም። እንጸልያለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ በዚህ ማለዳ ስለረዳህ እንድንጠነቀቅ በፈቃድህና በሐሳብህ እንድንራመድ አንተን እንድንሰማ ንጽህናን እንድንመርጥ እውነትንና እምነትን ጌታ ሆይ አጥብቀን እንድንከተል አግዘን። ስለሰማህን ተመስገን። ቀናችንን ባርክልን በጌታ በኢየሱስ ስም። ጌታ ይባርካችሁ። ዛሬ በጣም ሮጫለሁ። ከቁጥር 3 እስከ 9 ያሉትን ነው ቶሎ ቶሎ የሸፈንኩት። እግዚአብሔር አምላክ ይባርካችሁ። በጌታ ሰላም ዋሉ። አሜን። ፓስተር እየተባረክ እግዚአብሔር ይባርክ ፓስተር። ፓስተር አሜን። ፓስተር እየተባረክ አሜን አሜን። ሰላም ዋሉ ወገኖች። ሰላም ዋሉ ሁላችሁ። አሜን። ይባርክ ፓስተር። አሜን።